ሰላም እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ የማቀርብላችሁ የፍቅር ታሪክ አስተማሪ ታሪኮች ጋር የተያያዘ ነው እና ንጹህ ፍቅር ነው። ስለ ንጹህ ፍቅር አስተማሪ ታሪኮችን ነው ጋር በተያያዘ ነው እና የማነብላችሁ። ወደ እንትን እንሂድ። ምንም ስራ የሌለው አንድ ወንድ የባንክ ሰራተኛ የሆነችን ሴት ለማግባት ይፈልጋል። ፍራቻ ቢኖርበትም ብዙ ሰዎች ስራ ሳይኖረው ስራ ያላትን የባንክ ሰራተኛ ማግባት እንደሌለበት ይነግሩታል። የሆነ ሆኖ ግን ይጋባሉ። ልጆችም የደሞዟን 10% አስራት በኩራት እየቀነሰች የቀረውን 10,000 ብር እንዳለ ለባሏ ትሰጠው ነበር። በየወሩ ይህንን በማድረግ ትቀጥላለች። እርሱም ከተቀበለው ገንዘብ ለሚስቱ 2,000 ብር ለግል ጉዳዩዋ ይሰጣታል። ከዚያም በቀረው ገንዘብ ምን ማድረግ እንዳለበት ይወስናል። በዚህ አይነት ሁኔታ ላለፉት 3 ዓመት ያህል ይቆያሉ። በእነዚህ ዓመታት ያለምንም ችግር በደስታ ሚስትም ተቃውሞ ሳታሰማ ይኖሩ ነበር። ተቀዳሚ የቤቱን ስራም አሻፈረኝ ሳትል ለ3 ዓመታት ትሰራ ነበር። ሆኖም ጓደኞቿ የቤቱን ሁሉንም ስራ መስራት ይቅርብሽ፣ ላንቺ ማሰብ አለበት እያሉ የተሳሳተ ምክር ቢሰጧትም ለተለያዩ ቃለ መጠይቆች እና ስራ ፍለጋ ከአንድ ወደ ሌላ አካባቢ ለመጓዝ በወር 2,000 ብር ጥቅም ላይ ያውል ነበር። በመጨረሻም በጥሩ ኩባንያ ተቀጠረ። ደሞዝም ለመነሻ የሚሆን በየወሩ 25,000 ብር ነበረ። ከጥቂት ዓመታት በኋላ አዲስ ምርጥ ቆንጆ መኪና በሚሰራበት ድርጅት በኩል በማስመጣት ይገዛና ለባለቤቱ የመኪናውን ቁልፍ ሰጠ። እናም ለ3 ዓመታት ያህል እሱ በህዝብ መጓጓዣ መጓዝ ቀጠለ። ከዚያም የመጀመሪያውን መኪና ክፍያ በመጨረሱ እንደገና ከመጀመሪያው የሚሻል ሁለተኛውን መኪና ገዝቶ የመጀመሪያውን የመኪና ቁልፍ ከእርሷ ተቀብሎ የአዲሱን መኪና ቁልፍ ለሚስቱ ሰጣት። ከዛም ከጥቂት ዓመታት በኋላ በራሳቸው ቤት ውስጥ መኖር ጀመሩ። አንድ ቀን ሚስትየው ጥቂት ሰነዶችን እንዳጋጣሚ ታገኛለች። እሷ በጥንቃቄ የተቀመጠውን ፋይል ስትመለከት ትኩረቷን ሳበው። እርሷም ስትከፍት የሰርግ ፎቶዋን ተመለከተች። በፋይሉ የመጀመሪያ ገጽ ላይ በጣም ቀጭን እና በጣም ትንሽ ነበረች። ይሄ ፓርት 1 ነው። ፓርት 2 ይቀጥል የምትሉ ላይክ፣ ፎሎ፣ ሰብስክራይብ፣ ሼር በማድረግ ቁጥር 2 ይቀጥል እያላችሁ ጻፉልኝና ከዛ በኋላ ቀጥላለሁ ማለት ነው። የሚመቻችሁና ከተመቻችሁ አመሰግናለሁ።